ሰሞኑን አንድ ጥናት እያየው ነበረ ኦንላይን እና ለሪሌሽንሺፕ ወይም ለትዳር መፍረስ ዋናው ሪዝን ምንድነው የሚለውን ማወቅ ስለፈለኩ ነው ራሱ። ምክንያቱም የራሳችን ሃይፖቴሲስ ይኖርናል፣ ግን ጀነራሊ ጥናት የተደረገባቸው የኛ ያው አሰምሽኖችን ወስደን ነው በትክክል ጥናት የተደረገባቸው የተለያዩ ካልቸሮች ላይ ጥናት ተደርጎ ግን ዋናው ምንድነው ሲባል የሰው ልጅ ወይም ወንድ ልጅም ሴትም ልጅ ሪሌሽንሺፕ ውስጥ እንዲቆዩ ወይም ትዳር ውስጥ ረጅም ጊዜ እንዲቆዩ የሚያደርጋቸው ሪዝን እሱ አለመኖር ነው ለፍቺ ምክንያቱ። እሱም ለወንድ ልጅ ትልቁና ነምበር ዋኑ ሪስፔክት ይባላል። ብዙ ሰዎች ሪስፔክትን በተደጋጋሚ ስለተባለ አቢዩዝ አርገነው ብዙ ቫልዩ ያለው ነገር አይመስለንም። ግን ነምበር ዋን ነው የሚለው ዓለም ላይ ወንድ ልጅ ትዳር ውስጥ እንዳይቆይ ከሚያደርገው ነገር አንዱ ሪስፔክት ማጣት ነው። ሴት ልጅ ደግሞ ኢሞሽናል ሴፍቲ አለመኖር ወይም ደግሞ የስሜት ደህንነት አለመሰማት ነው። በነገራችን ላይ በጣም ብዙ ሰዎች እኔንም ጨምሮ ድሮ ምን ይመስለኝ ነበረ ከሴክሹዋል ጋር የተያያዘ ጉዳይ ትልቅ ቦታ ያለው ነበር ይመስለኝ። በጥናቱ ግን ከ20 እስከ 25% ነው ቻንስ ያለው። ከ60 እስከ 65% ፓወርፉል የሆነው ኢሞሽናል ሴፍቲ እና ሪስፔክት ነው ሁለቱ። ምናልባት እነዚህ ነገሮች እዛው ስለሚገለጹ ሊሆን ይችላል። ስለዚህ ከ60 እስከ 70% ለዲቮርስ ምክንያት ሪስፔክት እና ኢሞሽናል ሴፍቲ ወይም ሴት ልጅ እዛ ነገር ውስጥ ራሷን ማጣቷ፣ የሚያዳምጣት ማጣቷ፣ አቴንሽን ማጣቷ፣ የእሷ ድምፅ አለመሰማቱ፣ ቦታ አለመሰጠት፣ በቁጭ ብላ እዛው እንዳለች እየሞተ እንዲሄድ ያደርጋል ፍላጎቷ። ወንድም ልጅ ሪስፔክት አለመደረጉ፣ የሚናገረው ነገር ቦታ አለመኖሩ፣ የሚጠቅምና የሚያገለግል መሆኑን እዛ ቦታ አለማየቱ ራሱን ቀስ በቀስ ፌድ እያደረገ እንዲሄድ ያደርጋል ሪሌሽንሺፕ። ስለዚህ ብዙ ጊዜ ኢንተርቪው ሲደረጉ የሚፋቱ የሚለያዩ ሰዎች ሄዶ ችግራቸውን አጥባቸው ወደ አንድ ብትወስዱት ሪስፔክት ያለመደረግ ስሜትና ወይም ቫልዩ ያለመደረግ ስሜትና በዛ ጋር ደግሞ ኢሞሽናል ሴፍቲ ነው። ሶ ምንድናቸው ወንድና ሴትን ቦንድ የሚያደርጓቸው ነገሮች ብለን ካል ትንሽ ሳይንስ እናወራለን። ግን ደስ የሚል በጣም ኢንትረስቲንግ ሳይንስ ነው። ወንድ ልጅ ቦንድ እንዲያደርግ የሚያደርገው ቫሶፕሬሲን ይባላል። በጣም ፓወርፉል ኬሚካል ነው ቦዲያችን ውስጥ። ይሄ ፓወርፉል ኬሚካል ሪሌሽንሺፕ ውስጥ የሚሆን ፋሚሊ ውስጥ የሚሆን ስራ ውስጥም አግሬሲቭሊ እንዳንለየው በጣም ኮሚትድ እና ታማኝ ሆነን እንድንቀጥል የሚያደርገን ነው። ይሄ ኬሚካል በዋነኛነት የሚያደርገው ምንድነው? የኔ ነው፣ ሃይፖቴክ ጠብቀዋለሁ፣ የኔ ዙሪያ ነው፣ ቅጥር ነው፣ ማንም የማይነካብኝ ነው የሚል ኤነርጂ የሚሰጠን ነው። ያ ነገር ኮሚት እንዲሆን ያደርገዋል። ምን ከወንድ ልጅ የሚጠበቀውን ማለት ነው፣ ወይም ቦታ እንዲሰጥ የሚያደርገው ነው። እንደውም በጣም ሚሊተሪ ሰዎች ላይ በጣም ይሄ ኬሚካል አለ ይባላል። ምክንያቱም ያ ኔቸር አለ፣ የዩኒታቸው ወይም ግሩፕ አለ አይደለም፣ ግሩፕ የሚሆኑበት የዛን ቡድን መጠበቅ እስከ ሞት ድረስ ወንድማዊነት፣ ፍቅር፣ ዋጋ መክፈል፣ በፔን በጦርነት ውስጥ ተሸክሞ የመሄድ ምናምን ብዙ ጊዜ ሜል ቦንድ የሚያደርጉበት። ሴቶች ደግሞ ኦክሲቶሲን ይባላል። ያ ሆርሞን አክቹሊ ፊሊንግ ሴፍ ኢሞሽናል እንትን ጋር የሚያያዝ ነው። በቃ ዋርም የሆነ ፊሊንግ ጋር አለ አይደለም፣ ፕሮቴክት የመደረግ ፊሊንግ፣ ሴፍ የሚሆን ፊሊንግ ጋር የሚፈጥርላቸው ነው። ሶ ሁለቱ ነገሮች ከሌሉ ሪሌሽንሺፕ ላይ ወይም እነዚህ ሁለቱ ሆርሞኖች ቦንዲንግ ሆርሞኖች ከሌሉ ሰላም የለም ነው። እነዚህን ግን አሁን ሳይንሱን እንኳን ትተነው እነዚህን ሆርሞኖች ሰውነታችን ውስጥ እንዲመነጭ የሚያደርጉት ነገር ግን በሚገርም ሁኔታ በተለምዶም ይሁን በእውቀትም ኮመንሊ ወንድ ልጅ ይፈልጋል፣ ሴት ልጅ ይፈልጋል የምንላቸው ነገሮች ናቸው። ሴት ልጅ ሪሌሽንሺፕ ውስጥ እንድትቆይ ትዳር ውስጥ እንድትቆይ ይሄ ነገር ያስፈልጋል የምንላቸው ነገሮች ኢትስ ቢኮዝ ኦክሲቶሲኗን በደንብ ኬሚካሉ ሰውነቷ ውስጥ እንዲኖር ስለሚያረግ ነው። ወንድ ልጅ ይሄን ይፈልጋል የምንልባቸው ነገሮች ውስጥ አሁን ቫሶፕሬሲን ያልነውን ሆርሞን ሰውነት ውስጥ እንዲቆይ ወይም እንዲኖር ስለሚያረገው ነው። በሚገርም ሁኔታ እንስሳ ላይ ስተዲ ተደርጎ ይሄ ኬሚካል ያለው ወንድ እንስሳ በቀላሉ ነው ቦንድ የሚያደርገው ከሌሎቹ ጋር። በቃ አብሮ ነው ቲም አፕ የሚያደርገው፣ ግሩፕ የሚሰራው፣ ሎያል ነው፣ ታማኝ ነው ለዛ ግሩፕ፣ አይከዳም። ጊዜ ወንዶች ጓደኝነት ታማኝ ነው ይባላል አልካየ አንዱ ተይዞ እንኳን በሽብር ውስጥ የሚሆኑ በምን አያስበላውም፣ ያኛው እስከ ጥግ ታማኝነት ያለበት ነው። ልክ እንደዛው እንሰው ላይ ያንን ሲያስወግዱት ደግሞ ያ ቦንዲንግ ኔቸር የለውም። በቃ አቮይደንት ነው፣ አይመቸውም ግሩፕ ውስጥ መሆን ምናምን። ያ ኔቸር አለ ነው። ሴትም ደግሞ ይሄ ዋርም ነርቸሪንግ ባህሪዋን የምታየው ኢሞሽናል የሆነ ዋርም የሆነውን ሰላምታዋን ምን የምታየው ያ ሆርሞን አንተ ጋር ሲሆን፣ ይሄ ሆርሞን ደግሞ ለሴት ልጅ ከምን ጋር ይገናኛል? ዳይሬክትሊ ቅድም ካልኩት ከምን ጋር? ከኢሞሽናል ሴፍቲ ጋር፣ ስሜቷ ደህና መሆኗን የሚያሳውቃት ነው። ይሄ ኬሚካል ግን ለመመንጨት ሰውነት ውስጥ ኤክስተርናል ነገር ይፈልጋል። እሺ ወንድ ልጅ ይሄ ቦንድ ወይም ይሄ ኬሚካል ሰውነት ውስጥ በደንብ እንዲኖር ምን ይፈልጋል? ሪስፔክት የመጀመሪያው። ሪስፔክት ካልተደረግን ይሄ ኬሚካል እየቀነሰ ይሄዳል ሰውነታችን። ሶ ዛት ቦንዲንጋችን
እየላላ ለዛ ነገር ዋጋ መክፈል ለዛ ነገር ቦታ መስጠት እየጠፋ ይሄዳል። እኔ አንድ ማያት ሲናሪዮ አለች ከምንም ጋር ታገናኙት፣ ግን ታይታኒክ ላይ በጣም ብዙ ወንዶች ነው የሞቱት። ይሄን ስቶሪ የምታውቁ ከሆነ በጣም ብዙ ወንዶች ነው የሞቱት። ሴቶች እና ህጻናት ብዙ ተርፈዋል። እና ስቶሪ ምንድነው መሰለ ወንዶቹ በሰዓቱ ሴቶቹን ገፍትረው በቦቱ መሄድ ይችላሉ። ላይፍ ሴቪንግ ቦቶች ነበሩ ወይም ትንንሽ ጀልባ ታንኳዎች ነበሩ እኮ ሰዎች የገቡበት። ግን አብዛኛው ወንድ ቆሞ ሲያስገባ የነበረው ሴትና ህጻናትን ነበር። ምክንያቱም ያ ሪስፔክት ዲግኒቲ አለ ገብቷል። ወንድ እስከ ሞት ድረስ ታማኝ እንድትሆን ሚስቴና ልጆቼ የትረፉ አይነት ኢነርጂ ማለት ነው። የሮዝ እና እንትና ታሪክ ራሱ እንደዛ እኮ ነው። እሷን ከላይ አድርጎ እሱ ውሃ ውስጥ ሆኖ አልደርቆ የቀረው ታሪኩ እንደዛ ነው። እንግዲህ እኔ እስከማስታውሰው ሎንግ ታይም አጎ ነው ያየሁት ካስታወስኩት። ብቻ ወንድ ልጅ መስዋዕትነት ነው። ምክንያቱም በድሮ ዘመን በደንብ ነው የሚከበረው ወንድ ልጅ ቫልዩ ይደረጋል አይደል? ወንድ ልጅ ቴስቱ በደንብ ነው ቫልዩ የሚደረገው። ስለዚህ እስከ ሞት ድረስ ታማኝ ነው። እርግጠኛ ናችሁ ግን በአሁኑ ሰዓት እንደሱ አይነት ኢቨንት ሀፕን ቢያደርግ ወንዶቹ ቆሞ የሚያሳልፏቸው? እኔ አይመስለኝም። ይቅርታ በጣም ይቅርታ ይሄን አሰምሽን ስለወሰድኩኝ፣ ግን እንዲሁ እንደ ኦፕን ኦፒኒየንን ከምንም ሳይንስ ጋር ከምን ጋር ይገናኝ የኔን ኦፒኒየን ከጠየቃችሁኝ ግን በአሁኑ ሰዓት ዞር በይ እያለ የተጋፋ ያሸነፈ ጉልበት ያለው ነው ታንኳ ውስጥ የሚገባው እንጂ ሴፍ ግቢ ብሎ እኔ እንጃ። ምናልባት ሚስት ልጅህን ልታረግ ትችላል። ከዛ በዘለለ ግን ስለሌላ ሰው የሚመለከት አይመስለኝም። እንደዛ ለምን ሲባል የአይነት ሪስፔክት እየተሸረሸረ ነው በወንድና በሴት መሀል ያለው አለ ለወንድ ዲፕ የሆነ ሪስፔክት ቫልዩ ማድረግ። ሴት የላከው አልነበር የሚባለው ድሮ? አሁን ሴት ብልክ ይሄዳል ወንድ አይሄድም፣ ራስ ሂጂ ነው ይላት። ለምን? ለማሳቅ ያክል ነው። በእርግጥ ግን ሴት ልጅም እንደዛ ያክል ወንድ ልጅ ፓወርፉል እንዲሆን ሪስፔክት የመጀመሪያው ትልቁ ፓወር ነው። የፈለገ ነገር ቢሆን ሪስፔክት የሚነካ ነገር መሆን የለበት። ሁለተኛው ዲዛይር፣ የሴትንም እናወራለን ባይዘ። ሁለተኛው ዲዛይር መደረግ ነው። ወንድ ልጅ በነገራችን ላይ መፈለግ የማይፈልግ ይመስላችኋል? በጣም የሚፈልገው ነገር መፈለግ ነው። እንደተመረጠ ማወቅ ካሉት ካንዲዴቶች ውስጥ። ለምን ወንድ ልጅ ስታተስ ውስጥ ራሱን ሁሌ ኮምፔር ያደርጋል። በገንዘብ ይበልጠዋል አይደል? በድሮ ቢሆን በጀግንነት ይበልጠዋል፣ በዋሪየር ነገ መጥቶ ሊነጥቀው እንደሚችል ያስባል። ስለዚህ እሱን መርጣው እንደሆነ ማወቅ አለባት እንጂ ከሱ የተሻለ ጀግናን እያሰበች እንደሆነ ማሰብ፣ ከሱ የተሻለ መኪና ያለው እያሰበች እንደሆነ ማሰብ፣ ከሱ የተሻለ እንትና እኮ ጀግና ነው እንትና እኮ ደፋር ነው የሚል አይነት ሀሳብ ካላት ሪሊ ይሄንን አሁን የሚያልኩትን ቫሶ ይሄ ያንን ሪሌሽንሺፕ እስከ ጥግ የመጠበቅ እንትኑ ሉዝ ያደርጋል በወንዲንግ። ምክንያቱም ወንድ ልጅ ፍቅር ውስጥ የሚከተው ኮሚትመንት ነው። በቃ ዋጋ መክፈል ነው። ኔቸራችን ሳክሪፋይስ ነው። መስጠት የማይችል ወንድ ልጅ እኔ ደስተኛ ይሆናል ብዬ አላስብም። ምክንያቱም ናቹራሊ ፍላጎታችን በመስጠት ውስጥ ደስታ፣ ግን እንድንሰጥ ደግሞ የምንፈልጋቸው ነገሮች አሉ። ይሄ ሆርሞን ስለሚገናኝ ይሄ ሆርሞን እንዳልኩ የመስጠት ነው ወይም ደግሞ ስቴይንግ ሃርድ ነው። እዛ ቦታ ላይ ግራውንድህን አስጠብቅ፣ አልሄድም እስከ ሞት ድረስ ይህን ነገር ጠብቃለሁ እንድትል የሚያደርግ ነው። ያን ኔቸር ግን የምታገኘው ኤክስተርናል ነገር ደግሞ ትፈልጋል። አንደኛው ሪስፔክት መደረግ፣ በዛ ነገር ቫልዩ መደረግ ነው። እስከ ሞት የከፈልከው ምናልባት አሁን እኮ ኤግዛምፕል የሰጠሁት ነገር የእኛ እስከ ሞት መክፈላችን ዋጋ ግዴታ ነው አይነት ስሜት ካሳየ ሰው አያደርግም። ቫልዩ መደረግ ትፈልጋል። ለእኔ እኮ ነው የሞተው፣ ለእኔ እኮ ነው እንደዚህ ተሰቃየው መባሉን ይፈልገዋል። ስለዚህ ዲዛየር መደረጉ ነው፣ በተለይ ሴክሹዋልንም ጨምሮ ማለት ነው። ሴክሹዋሊ ዲዛየር አለመሆንን ፊል ማድረግ ቦንዱን ይቀንስበታል ከትዳር አጋር ጋር ማለት ነው። ሴክሹዋሊ በቃ ተገዳ ወይም ኃላፊነቷን ለመወጣት አይነት ነገር ሆነ መፈለግ ትፈልጋለህ በቃ ይምር። ምክንያቱም አንዱ ራሱን የሚያይበት ሪፍሌክሽኑ ስለሆነ ያንንም ሲያጣች ቦንድ ምን ትላለች? እየላላች ትሄዳለች። እንትኑን ያጣለኝ ሞቲቬሽኑ ሰርቶ ለማኖር ኪፕ ለማድረግ ቤቱን የሚጣጣረውን ነገር የተውና በቃ ደገፍ ማለት ይጀምራል። ምን አገባኝ? ምክንያቱም ቦንዱ አስላላ ወንዱ ልጅ ቦንዱ ሲጠብቅ ይሄን ነው የሚያደርገው። አሁን ያልኩትን እስከ ጥግ መጠበቅ፣ እስከ ጥግ ማዳን፣ ያን ፋሚሊ ኪፕ ማድረግ፣ ሴፍ እንዲሆን ማሰብ፣ እስከ ጥግ የሚሄደው ያን ነገር ሉዝ እያደረገ ይሄዳል ማለት ነው። ሶስተኛ ፒስ። ይሄ ፒስ የሚባለው ሰላም የሚባለው ነገር ይሄን ሆርሞን ሞር እንትን እንዲል ያደርገዋል። ሶዛት በቃ ይሄ ፒስ ሲባል በነገራችን ላይ ጸጥ ማለት ምናምን አይደለም። በቃ የመንታል ሰላምን ወይም ደግሞ ያሉብህን ፕሮብለሞችን ያሉብህን ባትሎች እንድታሸንፍ እድል መስጠት። ባትሎቹ እየተጠመዘዙ ሌላ ነገር እየሆኑብህ ለማሸነፍ በምታደርገው ውጊያ ውስጥ ለመኖር ሰርቫይቭ ለማድረግ በምታደርገው ጥል ውስጥ እያንዳንዷ ነገር ገባ አንተ ህይወትን ለመለወጥ አፈርድሜ ብለህ ጎንበስ ቀና ብለህ ሰርተህ ስትመጣ የት ነው ያመሻው ከማን ጋር ነች ምናምን መባል ሪሊ ቦንዱን ይቀንሰዋል። ምክንያቱም ምለፈው እንዴት ቫልዩ አያደርጉትም ነው። ተረዳኸኝ? ፒስ ማለት እሱ ነው። ለምሳሌ ባሎቻችሁ ወይም ሰርቶ ይመጣል ለፍቶ ምን ብሎ ብዙ በቃ ተጨንቋል። እሱ እንደ ነገሮች እንዴት ነው ማድረግ ያለበት። ልክ ቤት ሲደርስ ከማን ጋር ነበርክ? ማነች ልጅቷ እንደዚህ ያስመሸች ዘን ኦኬ እዛ ከምትጠገረር ቤት ገብቼ አልተኛም አይነት ነገር ይመጣል ቀስ በቀስ ያንን ነገር። ከዛ መጨረሻው ደግሞ ፐርፐስ
ፐርፐዝ ሉዝ አለማድረግ ለወንድ ልጅም አሁን ይሄንን ቦንድ እንዲጠነክር ያደርጋል። ፐርፐዝ ማለት የሆነ አይነት ጎል ሊኖር ይገባል። የሆነ አይነት አንተ ወንድ ልጅ ሪሌሽንሺፕ ውስጥም ትዳር ውስጥም ራሱን እያጣ ሲሄድ በነገራችን ላይ ቦንዱ እየቀነሰ ነው የሚሄደው። ራሱን ማጣት ማለት የምታደርገው ነገር ሁሉ ራስን ማያካትት ማለት ነው። ብዙ ወንዶች ባይዘው የማይፈልጉትን ነገር ተገደው ሲያደርጉ ኢንትረስት እያጡ ነው የሚሄዱት ትዳር ውስጥ ምናምን። ለምሳሌ ሚስት ዶክተር እንድትሆን ትፈልጋለች፣ አንተ መሆን ትፈልገው ሌላ ነገር ነው። በጣም በቃ ለነሱ ብለህ ዶክተር ልሆን ብትል ሉዝ ታደርገዋለህ የሴንስ ኦፍ ፐርፐዝህን። ተረዳኸኝ? አንዳንዴ በጣም ፑሽ ስትደረግ ማለት ነው። ያም በጣም ራሱን ችሎ ትልቅ ቫልዩ ያለው ነገር ነው። ወደ ሴቶች ደግሞ ስንመጣ የመጀመሪያው ኢሞሽናል ሴፍቲ ነው። ኦክሲቶሲኗ በደንብ እንዲኖር የሚያደርገው ኢሞሽናል ሴፍቲ ማለት የሚያዳምጣት መኖሩ ገብቷል። ሀሳቧን ዲስሚስ ማይረባ ማያረግባት የምታመጣውን ሀሳብ ቦታ የሚሰጠው ተረዳኝ የሚረዳት አይነት ሰው ሲኖር ይሄ ሆርሞኗ እየጨመረ ያለ። ይሄ ደግሞ ሆርሞኗ መጨመሩ ሪስፔክት እንድታረግ ያደርጋል። አንዱ አንዱን የሚያፈርስ ነው። አሁን ችግሩ የመጣው እንመጣበታለን፣ ለምን ዋጋ እየከፈለ እንደሆነ ሪሌሽንሺፕ ዲቮርስ በዚህ ደረጃ የደረሰው ሁለታችንም የኔ ከበር መጀመሪያ የሚል ኤነርጂ ስለሆነ አንድ ባንድ እናየዋለን። ኢኒዌይስ ግን የመጀመሪያው ሴፍቲ ነው። በቃ ሴፍ እንዲሰማት የሚያደርግ ኢቮሉሽናሊም እኮ እንደዛ ነው አይደል? ወንድ ልጅ ተዋግቶም ባትል አድርጎም አድኖም ምግብ ማምጣት ነው። ለዛ ደግሞ ቫልዩ መደረግ ይፈልጋል አይደል? ሴት ልጅ ደግሞ ወንድ ስትመርጥ አብሯት የሚሆነውን መርጥ ልጅ መውለድ ነበር በድሮ ስራው አይደል? ትልቁ ስራዋ ልጅ መውለድ፣ ልጅ ማሳደግ፣ ቤቱን መንከባከብ፣ ምግብ መስራት አይደል? ስለዚህ እነዚህን ነገሮች በሰላም ለማድረግ ሴፍ መሆን ትፈልጋለች። ከሚመጣባት ጥቃት በደንብ ፕሮቴክት የሚያደርጋት ሰው ሆኑን ሞር ኢሞሽናል ነገር ብዙ ፓወር አልነበረውም ድሮ። በርግጥ ፊዚካል ነገር ነው። ምክንያቱም ህይወት ኪዮስ ነዋል። ከአንድ ወደ አንድ ትሰደዳለ፣ ጦርነት አለ፣ እንስሳ አለ። ስለዚህ ዘሞር ሊጠብቃት የሚችላትን ወንድ ነው የምትፈልገው። ለዛ ነው ባይዘ ኢቮሉሽናሊ ዚስ ዴይስም ጨምሮ ሴቶች ወንድ ብር ይፈልጋሉ የሚባለው በቃ ሴፍቲ ጋር ስለሚገናኝ እኮ ብር። ድሮ ቢሆን ብር አይደለም ሴፍቲ ያለው ዋሪየርነት ነው፣ ተዋጊነት፣ ኃይለኝነት፣ ጀግናነት ነው አይደል? የእሱን ሚስት 2 ዓመት ሩቅ ጉዞ ብሄድ ለንግድ ደፍሮ ማይዳፈር ሰው አለ አይደል? እንደውም የሆነ አማርኛ ፊልም አይቼ ነበረ። ምንድን ነው በእናትህ ብቻ የሽፍታ ሚስትን ሊነካ ብሎ በቃ ሲያሳድደው በጣም ርዕሱ ጠፋኝ። ኤኒዌይስ ምን ልል ነው ያን አይነት ኔቸሩን ስለምትፈልገው ነው ሴፍ መሆን። አሁን ግን ኢሞሽናል ሴፍቲ በዚህ ሰዓት ምክንያቱም ኢቮልቭ እያደረግን መተን አሁን ሴፍቲ በጣም የሚያሳስበን ነገር ነው አይደል? ኢሞሽናል ሴፍቲ ነው የሚያሳስበን፣ ፊዚካል ጥቃቱ ብዙ ስለሌለ ሴፍ መሆን በጣም ኢምፖርታንት ነው ለሴት ልጅ። ከዛ ውጭ ኮንሲስተንሲ፣ ምክንያቱም ኮንሲስተንሲ ማለት አንድ አይነት ወጥነት ያለው ባህሪ ማሳየት ለሴት ልጅ በጣም ኢምፖርታንት ነው፣ በጣም ከምታስብ። ምክንያቱም ሴፍቲን የሚፈልግ ሰው ምን ይፈልጋል? ወይም ይሄ ሴፍ ነኝ አም ሴፍ ለማለት አንተ እንቅልፍን ለመተኛት አስሬ ጓ የሚል ከሆነ በሩ አተኛ ማለት እንቅልፍ አይወስድም። ለምን? አስሬ ይቀሰቅሳል። ሴፍ ነህ ብለው ፎይ ብለህ ለመተኛት ጸጥ ወይም ሰላም መሆን አለበት። ልክ እንደዛው ኮንሲስተንሲ ወይም ደግሞ ወጥነት ያንን ነው የሚሰጣት ለሴት ልጅ ሰላም ነን ኮንሲስተንት መሆን። ግን የሚቀያየር ከሆነ ኮንሲስተንሲን በደንብ ነው ቼክ የሚያደርግ። ለሴፍቲ አይመችም ኮንሲስተንት አለመሆን። ተረዳኝ? ዛሬ ነገር ታርጋ ነገ ማታረግ ነገር ሲሆን ፕሬዲክታቢሊቲን በጣም ነው የሚወዱ ሴቶች። ሴፍቲ ማለት ፕሬዲክታቢሊቲ ነው ማለት መገመት፣ ኔክስት የሚሆነውን ነገር ማወቅ ማለት ነው። ሶ ቤዚካሊ ይሄ ነገርም ኦክሲቶሲን ቦንዷን እያጠፋው ይሄዳል። ተረዳኝ? ኮንሲስተንሲ ከሌለ ለአንተ ዲዛየር ታጣለች፣ ፍላጎት ማለት። ፍላጎት ደግሞ ማጣቷ አንተን ምን ያሳጣሃል? ቦንዲንግህን ያሳጣል። ስለዚህ ኮሚትድ መሆን ሴፍ እንድትሰማት አታረግም። ስለዚህ እንዲህ ነው ማለት ነው። እሷ ነገር ስታረግ የአንተን ነገር ያፈርስባል፣ አንተ የምታረገው ነገር የእሷን ያፈርሰዋል። ሳይክል የመጨረሻው እንትን ላይ አዛምድ ላይ ስደርስ መለያየት ይሆናል ማለት ነው። ኢሞሽናል ፕሬዘንስ ማለት ነው። አቴንሽን መስጠት። አሁን የሚያልኩት በጣም አብዛኛው ነገር ለሴት ልጅ ከአቴንሽን ጋር የሚገናኝ ነው። የመጨረሻው ግን መወዳት ሼርድ የሆኑ ፐርፐዞች ይፈልጋል። ሴቶች ደግሞ ሼርድ ማለት የጋራ ይሄ ሪሌሽንሺፕ ወዴት እየሄደ ነው? ይሄ ፋሚሊ ወዴት እየሄደ ነው? በጋራ ቤት እየገነባን ነው ወይ? በጋራ ንብረት እያፈራን ነው? ይሄ ሼርድ ይሆን ልጆች እያፈራን ነው? ልጆች በጋራ በነገራችን ከምታስበው ልጅ እንኳን በጋራ ማሳደግ ሴት ልጅ ትልቅ ኢምፓክት ነው ኦክሲቶሲን ላይ። ተረዳኝ? ትምህርት ቤት አንድ ላይ ማድረስ የምትችል ከሆነ ነው ለሁሉ ማለት ነው። ይሄ አብረህ ማስጠናት ወይ ማታ ላይ ልጆቹን ቁጭ አድርገህ አብረህ እንደዚህ አይነት ነገር የሴት ልጅ እንትን ቦንድ ይጨምረዋል። ወይም እዛ ሪሌሽን ውስጥ ሞር ኮሚትድ ሆና እንድትቆይ። ምክንያቱም ቅድም እንዳልኳችሁ ሴት ልጅ ኢሞሽናል ሴፍቲ ወይም የስሜት ደህንነቷ ሪሌሽንሺፕ ውስጥ ታማኝ እንደሆነ እንድትቆይ ያደርጋታል። ወንድ ልጅ ደግሞ ሪስፔክት ሪሌሽንሺፕ ውስጥ ታማኝ ሆኖ እንዲቆይ ያደርገዋል። ለምን ካላችሁን አሁን ያወራናቸውን ቦንዶች ኬሚካሎች ሰውነት እንዲኖር ስለሚያደርግ እነዛ ደግሞ ቦንድ የምናደርግበት ስለሆነ ነው። የትኛውንም ወንድ ብትጠይቁት ማለት ነው እንደውም ስተዲ ነው ባይዘው የማወራቸው ነገሮች ስተዲ ናቸው። እሺ ግምት አይደለም። የትኛውም ወንድ ላይ በአብዛኛው
ሪስፔክት እና ዲዛየር ካለ ነው የሚባለው። በሴቷ የሚፈለግ ከሆነ መፈለግ ማለት ቫልዩ መኖር ማለት ነው። ጥቅም እንደምትሰጥ መታሰብ። ለዛ ነው ሴቶች አሁን ፋይናንሻል ኢንዲፔንደንት እየሆኑ ሲሄዱ የወንድ ልጅ ጥቅም እየቀነሰ ይሄዳል። ለዛ ነው ፍቺ በጣም የሚበዛው። ምክንያቱም ወንድ ልጅ ምንም ተፈላጊነቱ እየሞተ ይመጣል። ምክንያቱም ገንዘብ አላት፣ ራሷን ቴኬር ታደርጋለች አይደል? ፕሮቴክሽን አትፈልግም፣ ፖሊስ አለ፣ ሰው እንዳያስፈልጋትም ዚስ ዴይስ። ያ ነገር ተደምሮ ወንድ ልጅ የቱ ጋር ኮንትሪቢዩት እንደሚያደርግ ግራ ይገባል። ከዛ ሌላ ቦታ የሱን እርዳታ የምትፈልግ ከሷ ታናሽ ሴቶቹ እኔ ሰክሰስፉል ነኝ፣ እኔ የተማርኩ ነኝ፣ እኔ ቆንጆ ነኝ፣ ለምንድነው ከኔ ያነሰች ስራ የሌላት ምን የሌላት ጋር ሄደው ቢኮዝ ያንን ሴንስ ኦፍ እንትን ያገኘዋል እዛ። ለምን የሱ 100 ብር እዛ ሄዶ ቫልዩ አለው፣ እዚችኛው ጋር ጉዳዩ አይደለም። የሱ ሄዶ እዛ ጋር የሆነ ነገር ገዝቶ የሚሄድ ቫልዩ አለው። ሶ ብዙ ጊዜ ይሄን ሳይኮሎጂካል ፕሮብለም ያመጣው። ስለዚህ ኖሮሽም አልኖሮሽም ያን ሴንስ ኦፍ ቫልዩ መስጠት ያስፈልጋል። ታዲያ ሪሌሽንሺፓችሁ ላይ ምን ማድረግ አለባችሁ የሚል ከመጣን 3 ሳናንዛዛ 3 ለወንድ 3 ለሴት እናውራ። ከሴቶቹን ጀምር። የመጀመሪያው ሴቶች ቀስ እያላችሁ ቼክ አውት ወይም ከምትወጡ ከሪሌሽንሺፕ ወይም ቀስ እያለ ፌድ ከሚያደርግ ፍላጎታችሁና ያ ፌዲንግ እያስጠላችሁ እየወጣችሁ ከምትሄዱ ወደ ውጪ መናገር ጀምሩ። ምክንያቱም ያንቺ እዛ ጋር አቴንሽን ቀስ እያሉ መቀነስ ወንዱ ጋር ምን ያመጣል? በወንዱ ፌል እንዲያደርግ ያደርገዋል። ስለዚህ አክቹሊ ወደ አንቺ ከሚቀርብ ይልቅ እየራቀ እንዲሄድ ያደርገዋል። ሲስተማቲክ መሆን አለብን ነው ሳይንሱን ከተረዳው። ምክንያቱም ወንድ ልጅ መፈለጉ ምን ያደርገዋል? ቦንዱን ስትሪንግዝ ያረግለታል፣ ቫልዩ መደረጉ። ሴት ልጅ ደግሞ ቫልዩን እየቀነሰችብን ነው የምትሄደው፣ ቦንዲንጓ እየቀነሰ ሴት። ምክንያቱም ሴፍቲዋን እየሰጣት አይደለም። ስለዚህ እየተወች አይደል ቫልዩ ማድረጓን እየተወች እንትኑን ላድርገው እንዴ እንትን ልሂድ እንዴ የሚለውን እየተወቹ ትሄዳለች። ያ ደግሞ አንተን ምን ያረጋል? ያራቀ። ስለዚህ እየፈራው ነው፣ ዲስኮኔክትድ እየሆንኩ ነው ኢሞሽናሊ መባል አለበት ለወንድ ልጅ አይደለም። እንደዚህ አይነት ስሜት ሲሰማችሁ ቀስ ያላችሁ መውጣት ሳይሆን በግልጽ ቁጭ አድርገሽው አም ፊሊንግ በጣም ኢሞሽናሊ በውስጤ እየራኩህ ነው፣ ያንን ግን ማድረግ አልፈልግም፣ ግን እያየኸኝ ስላልሆነ ውስጤ እየቀነሰ ነው። በደንብ ማወቅ አለበት በዚህ ደረጃ እንጂ ሸሽታችሁ ከቆረጣችሁ በኋላ ወንዱ እንደ ሰማይ ቢፈርጥ ቢተከል ያ በቀልማ ጥቅምም የለው። ይሄን ሀሳብ የምናገረው በነገራችን ሁሉ እንደምለው ሪሌሽንሺፑና ትዳሩን ኪፕ ማድረግ ለሚፈልግ ሰው ነው። ቆርጦ መሄድ ለፈለገ ሰው አይጠቅምም ምክሩ። ምን አገባኝ አላሳረሮም እንደ አንጀቱን ነው እንደው የምትለው አይደል ሄጂ። ሁለተኛው ደግሞ አይደንቲቲን አታክ ማድረግ አቁም። ምክንያቱም የመጀመሪያው እንደውም ይሄ ነምበር 1 እንደውም ታይትሉን ላይ ብታደርግልኝ ደስ ይለኛል። ሴት ልጅ ስትበሳጭ ስትናደድ አይደንቲቲ አታክ ታደርጋለች፣ ማንነት ላይ መሰረተ አታክ ወይም ጥቃት። ወንድ ልጅ ደግሞ ቦንዱን ከሚያፈርሱ ትልቁ ነገር ውስጥ አይደንቲቲ አታክ ነው። አይደንቲቲ አታክ ማለት አንተም ብሎ ወንድ ሲጀመር አይደለም ወንድ አይደለም፣ ሰነፍ ነህ፣ ፈሪ ነህ። ይሄ ቅድም እንዳልኳችሁ ያን ሪስፔክት ያን ቫልዩብልስ ትልቁ ሞራሉ ነው። ወንድ እስከ ሞት ድረስ እንደውም ከዚህ በፊትም ተናግሬዋለሁ። ወንዶች ኢቭን ቴሮሪስት ግሩፕን እንኳን ጆይን የሚያደርጉበት ሪዝን አልኩኝ ዩዝፉልነስ ነው። በቃ እዚህ ጋር ለህዝቡ ለጤናማው ማህበረሰብ እንደማያገለግሉ እንደማይረቡ ሲነገራቸው ገባ ቢያንስ በዛኛው ሳይድ ተዋግቼ የሆነ ቫልዩብል ነኝ አይነት ነገር አለም የሆነ ነገር ኮንትሪቢዩት እያደረኩ ነው። ያለ ኮንትሪቢዩሽን ደስተኛ መሆን ስለማንችል ስለዚህ በተአምር ዩር ዊክ ምናምን የሚል ይሄ ወንድነቱን ሊነካ የሚችል ቴስቶስትሮኑን ሊነካ የሚችል ኮሜንት በጣም አደገኛ ነው። ፍቅሩን ከሚመልስልሽ አሁን ያን የምትናገር የሆነ ሞቲቬት አድርጌው ተናዶ ወንድ ይሆንልኛል የሚሰብረው ነው የሚበልጠው ወደታች። ስለዚህ ወንድ የምታረበውን ማሰብ ይጀምራል አይደለም። ምክንያቱም የውሸቷንም ቢሆን ማለት ነው። ለምሳሌ በጣም ብዙ ማኒፑሌቲቭ ሴቶች እኮ ከጥሩ ሴት ባሎቻቸው የሚቀሙባቸው ለምንድን ነው? ዚስ ዴይስ በጣም ሚስቴ እኮ ጥሩ ነች ግን ሞላጫ ሴት ትነጥቃታለች ባላ። ለምን? ፌክም ቢሆን ሪስፔክት ትሰጠዋለች አይደል? ፌክም ቢሆን ቫሊዴሽን አንተ እኮ ባትኖር ትለዋለች አይደል? በጣም አንተ ከጉዳ ወጣኝ፣ አንተ ሴቭ አረከኝ አይደል? አንተ ጀግና ነህ። በስመ አብ አንተ ጋር ሲሆን የሚሰማኝ ሰላም፣ አንተ ጋር ሲሆን ጥበቃ ያለኝ ይመስለኛል። ፕሮቴክት እንደምታረገኝ ነው የሚሰማኝ። ምንም ቢመጣ እኮ አልፈራም አንተ ስላለ። ይሲ እነዚህ ሰዎች ፌክም ቢሆን ቢሉት ይሸወዳል። ወንድ ልጅ ይሸወዳል በፌክም ቢሆን። ለምን? we want that to push። እዛ ጋር ደግሞ ስትሄድ አማራት ሊሆን ይችላል፣ ማራራት ሊሆን ይችላል። ተወኝ እስኪ ዞር ብላ አታየኝም አንተ ድሮም እንደ ወንዶቹ አይደለም አንተ ወንድ እንደዚህ አያረግም ምናምን። እሱ በዚህ እየሸሽ በዚህ እየተበላሸ ኤኒዌይስ እቺን በጣም አደገኛ ነኝ። ሶ አታክ ሳይሆን አይደንቲቲ ሴፍ ፊል እያረኩ አይደለም እንዲህ ሲሆን የሆነ የተጠበቅኩ እየመሰለኝ አይደለም። ስለዚህ ፕሊስ ይሄን አርግልኝ። በጣም በዚህ መንገድ ነው መታሰብ ያለበት። ሶስተኛው ደግሞ ሴክሹዋል ነገርን እንደ ላቨሬጅ መጠቀም ወንድ ሴቶች ስላናደደሽ ወይም ሴክሹዋል ነገር የሆነ ነገሮችን በመከልከል ምናምን አሁንም ዲዛይር ተፈላጊነትን ማጣት ወንድ ልጅ
ቦንዱን ነው የሚቀንስበት አይደለም። ምክንያቱም ሰርቫይቭ ለማድረግ ሲል ሌላ ማሰብ ሌላ ቦታ መሄድ ይላል። ይሄ ነገር ባይዘው ኢንክሉዲንግ መጽሐፍ ቅዱስ ላይ ያለ ነገር አይደለም። እንደዚህ አይነት መከላከል በጣም ከፍተኛ እንትን እንደሚያመጣ በትዳር ላይ ነው ያልኩት። ስለዚህ መከላከል ማለት አካልን ማለት ነው በትዳር ውስጥ እየራቀ ነው የሚሄደው ነው ማለት። አሁን ብዙ ጊዜ ሴቶች የሆነ ለመቅጣት ሲፈልጉ በዚህ መንገድ ነው የሚጠቀሙት። ግን አንዳንዴ የምንቀጣው ቅጣት ሰውየውን የምር እንድናጣው ያደርገናል፣ ወይም ሴትዮዋን የምር እንድናጣት ያደርገናል። ከምን በላይ ሞቲቬትድ ሆኖ እንዲመጣ ከሚያደርገው በላይ። ለምን? አሁንም ይህን ቦንዲንግ ስለሚቀንስ፣ ይሄ ቦንዲንግ ሰውነታችን ሲቀንስ ደግሞ ሉዝ እያደረግ ነው እንሄዳለን፣ ኬርለስ እየሆን እንሄዳለን ለዛ ነገር ማለት ነው። ረዳኝ። ለምሳሌ አንድ እንትን በአርሚ እንውሰደውና በአርሚ ውስጥ ሁሌ እንደማይረባ የሚነገረው ሰው ዱ ዩ ቲንክ እስከ ሞት ታግሎ የሚያድን እንትኑ አይደለም። ትንሽ የሞከራትን ጀግና የሚባለው ነው እስከ ሞት ድረስ ታግሎ አርሚውን ማዳን ካለበት ሊያድን የሚችለው። ስለዚህ ለዛ ነው ብዙ ጊዜ ወታደር ጋር ካየ ብዙ አይተቹም፣ ሞቲቬት ነው የሚደረጉት አለ ጀግኖች ምናምን ዘፈኖቹ ምናምን ካየ ያን ቦንዲንግ ስለሚጨምር። ሴቶቹን ጋር ስትመጣ ሞር ሞቲቬት ማድረግሽ ነው ዝቅ ዝቅ ከማድረግሽ በላይ ወይም የሆነ ነገር ከመቅጣትሽ በላይ ሞር ክሎዝ የሚያደርገው። ሴቶች ላይ ስንመለስ ደግሞ ወንዶች ዲስፔክት ተደረግክ ሲመስልህ አይደለም፣ ወይም በግል ስራ ስትረስ ስትሆን ወይም ስትጨናነቅ ኮንቲኒቲን በፍጹም አታፍርሰው። ወይም ይሄ ኮንሲስተንሲ የሚባለውን በቃ መናገር የተሻለ መፍትሄ ነው። አሁን ወንዶች እኔንም ጨምሮ ወንዶች ችግር ያለብን የሆነ ስትረስ ያደረገን ወይም ከሴቷ ዲስፔክት ተደረግን ሲመስለን ዲስኮኔክት ነው የምናደርገው አይደለም። በቃ ዝምታ በቃ አልነግራትም። ከዚያ ግን ያ ነገር ምን ያወጣባል መሰል ኮንሲስተንሲን ያፈርስባል። ከዛ ሪሌሽኑ ከማስተካከል ይልቅ እሷ ከአንተ ምን እያለች ትሄዳለች? እየሸሸች። ምክንያቱም ለሴት ልጅ ምንድነው ደስ የሚለኝ አባባል፣ ወንድ ልጅ የሚሰጠው ቫልዩብል ለመሆን ነው፣ ጠቃሚ ለመሆን። ሴት ልጅ ደግሞ የምትቀበለው ሴፍ ለመሆን ነው። ሁለታችን አሁን ወንዱ ሞኝ ሴቷ ብልጦና እኮ አይደለም። የምንፈልገው የሚያስደስተን እሱ ነው። ልክ እንደ ጂም፣ የወንድ ልጅ ግንኙነት እንደ ጂም ብለህ አስበው። በታገልክ ቁጥር ነው ፍቅር እየጨመረ የሚሄደው። ለማድረግ በሞከር ቁጥር ነው ፍቅር እየጨመረ የሚሄደው ማለት ነው። ሴቷ ደግሞ ከአንተ የሚመጣውን ኢነርጂ ታያለች ነው። ሴፍ መሆኗ ነው እዛ ነገር ውስጥ እንድትወደው የሚያደርጋት፣ ወይም ደስተኛ መሆኗ ነው ኢንተርናሏ። እና እንደውም በዚህ ቦታ ላይ ብዙ ኮመን ሀሳቦች አሉ። የሴቶች ፍላጎት ሰልፊሽ ነው። ምክንያቱም በቃ እሷ ወደ እሷ እንዲደረግ ብቻ ነው የምትፈልገው ነው። ወንዱ ደግሞ በማድረግ ውስጥ ነው የሱ ደስታ ያለው ሲባል ወንድ ልጅ ሞኝ ነው፣ በቃ ሲያረግ ነው ሲለፋ የሚኖረው ነው። አክቹዋሊ እንደተሰጠን ነው አይደለም? የክርስቶስና የቤተክርስቲያን ምሳሌ አይደለም አይደል? ስለዚህ ሴት ልጅም ደግሞ ሪሌሽንሺፕ ውስጥ ያላት ሮል ጄኔሬሽን በማስቀጠል ሰላም በመፍጠር አታችመንትን በማጠንከር በጣም ፓወርፉል ነው። ሞቲቬቲንግ ፋክተር በመሆን ወንድ ልጅ ላይ የወንድ ልጅ ህይወት በነገራችን ላይ ስትሬትን አውት ነው መስተካከል የሚጀምረው ወይም ደግሞ ምክንያት ሚኒንግ የሚሰጠው ትርጉም የሚሰጠው ፌሚኒን ኔቸር ሲኖር ነው ውስጡ፣ ወይም ደግሞ ፌሚኒን ቦንድ ሲኖረው ነው። ምክንያቱም የምትሰራው ስራ አሁን ወደ ፋሚሊ ይቀየራል። ሀብታም እየሆንክ ነበር አይደለም፣ ወደ ፋሚሊ እንዲቀየር ያደርገዋል። ፋሚሊ እንትን ኔቸር፣ ፌሚኒን ኔቸር። ለማንኛውም እዛ ውስጥ አንገባ። ሶ ኮንሲስተንሲን ብሬክ ከምታደርግ በጣም ተጨናንቅ ያለው አይደለም፣ ማሰብ አለብኝ፣ ጊዜ ስጭኝ። ኢንኮንሲስተንት እየሆንኩኝ ሳይሆን ጭንቅላቴ ስትረስ አውት ስላደረገ አይ ዋንት ታይም፣ ጊዜ ስጭኝ በማለት መናገር አለብን። ራዘርዛን ይህን ዋጥ አድርገው ከመዝጋት እሱ ፓወርፉል ነው። ምክንያቱም ሴቶች በዘጋቸው ቁጥር እየራቁ ነው የሚሄዱት ነው፣ ሌላ አማራጭ መፈለግ ይጀምራሉ ነው። ልክ እንደዛው። ሁለተኛው ደግሞ የምትችለውን ያክል ይሄ ነገር ያስጨንቃታል፣ ይሄ ነገር እንደዚህ ነው እያልን ወንዶች በጣም እንትን እንላለን፣ ዲስኮኔክት እናደርጋለን። ግን በተወሰነ መልኩ ሼር ማድረግ ያስፈልጋል ያሉብህን ጭንቀቶች። በምን መልኩ ካልን አም ስትረሲንግ ዚ ኤሪያ ላይ ሌት ሚ ፊክስ ኢት። አም ስትረሲንግ እያልክ እያለቀሱ ምናምን ሳይሆን በቃ አም ስትረሲንግ ዚ ኤሪያ ላይ አይ ሃቭ ቱ ፊክስ ዲስ ሶ ጊቭ ሚ ታይም መባል አለበት ነው። ይሄ ሼርድ የሆነ ነገር እንዳላችሁ ማወቅ አለባችሁ፣ የጋራ ጎል ወይም የጋራ ጉዞ። የመጨረሻው በዚህ ሁሉ ነገር ውስጥ ወንድ ልጅ ሉዝ ማድረግ የሌለበት የግል አይደንቲቲውን ነው። ሴቶች ራሱ አትራክሽናቸው ይቀንሳል ወይም ቦንዳቸው እየሞተ ይሄዳል። ምን ከሆነ ይሄ ዳይሬክሽንን ካጣ፣ ምክንያቱም አፍተር ኦል ሊደር ነን አይደለም። ሊደር ዳይሬክሽን ካጣ ሊድ የሚደረገው ሰው እየደበረው አይመጣም። ዳይሬክሽን ማለት ወዴት እንደሚሄድ ካላወቀ እንዴት ይመራሃል አይደለም። ስለዚህ ወደ ልጅ ፎከስ ማድረግ አለበት የሚመራው አካል ላይ ማለት። ለምን ሩቅ መሄድ የለብም እኮ ጠቅላይ ሚኒስተር ካለ ሀገሪቷ ውስጥ ጠቅላይ ሚኒስትሩ ዳይሬክሽን ያስፈልገው። ዳይሬክሽን ካጣስ የሚመራው ሰው እንዴ ምንድነው አይልም፣ እንትን ይጀምራል። ስለዚህ ሁልጊዜ ህዝቡ በመሪው ላይ እምነትና ደስታ ተስፋ እንዲኖረው ይዟን የሚሄደው ቦታ እንዳለ ማወቅ እንዳለብን